ከረንትሊ ስለሚሆነው ነገር ኦፒኒየንሽን መስማት ፈልጌ ነበር ፍራዬ እኮ ፍሬንዴ ነው ታዩ እኔ ምንም አለ የዛኔ በጊዜው እኮ ብላ ብላ አቅቷት በቃ ልብ ይስባል እኮ የዛኔም ልባቸው ተስቦ ደክማቸው ተው ነው እኮ ወዴ አሁን ከረንትሊ በሚሆነው ነገር አትሳቅ ግዝ አሱን ጠይቂያ ቤተር ምላፍሽ አይ ምን ብለዋለኝ እውነት አለው ፍራው ይሄው አጎቴ መጣ አጎቴ ለምን ታፈሪያለሽ አትናገርም እንዴ ትጠይቅሽ ጥያቄ የታማውበት ደሞ ወዳጄ ተውኝ እስቲ አንድ ሰሞን ሁሉም ሰው ሲረግጥሽ ነበር ቀንተው ነው እኔ ስለወደድኩት ማንን አፍቅራሽው ብሎሽ ነበር እሱ ብሎኝ ነበር ወሩ እግዚአብሔር ከዳንተ ጋር ይሁን መልካም ቀጥ ለምን ትፈሩት ቆይ እኔ እግዚአብሔርን ፍሩ አትፍሩ አረኛ ማንና ግዝኛን ፈራም ኤክስኪውዝ ሚ ለምን ፈራለን እኮ አውራ እሱ ነው ያለሽ አፈቀረችኝ ብሎ አሰራ አይደለም እኔ ሙሉ እንድሰጥሽ ስንት ትከፍኛለሽ እዚሁ እንደራደራ ግዝ ከፈሉኝ ነው እንድነግርሽ ነው ለንከፋፈላል ግሬሎ እንደከፈከፍ እንደራገን ነገር አውሩኝ እኔ የለውም ነበር ቲክቶክ ላይ በነገርሽ ላይ አው የላችሁም ነበር እኔና ግዝ ነው ነበር አንድ ቀን ስሚ አንድ ቀን ሰረግጠኝ ነበር እንደዚህ ረስታይ እንጂ ፕሮፋይልን ቀይር ማለት ተታቂው ወላኩም አይታቂዋል አባይ ሌላ ፕሮፋይል ነበርስ ነበር እንደዛ ነበር አሁን ይኸውልሽ ለጠየቀችሽ ጥያቄ ሄሉ በደንብ መልሽላት አያይት ግን ምን ይጠቅማል እኔ ልጠይቅሽ የሚጠቅም ነገር ትርፍ ላለው ነገር ቢሆን ኦኬ የሚጎዱ ሰዎች የተጎዱ ሰዎች አሉ ድምጻቸው የታፈነ ሰዎች አሉ በውሸትና በዲስትራክሽን በመሰደብ ነው ዋረድ ፍራቻ ሪል ማስረጃ አለሽ የኡነት የቶች ተጎዳን የሚሉት ይሄው አሁን በቴምር ያያየን አይደል ከዛ በኋላ ደግሞ የኢትዮጵያ ደግሞ የለም ያኛው ነገር አለ እኔ ደግሞ እሱ ቪክቲም ነኝ ታውቂያለሽ በሐሰት ስሜ ጠፍቶ በጣም ተረጋግጫለሁ ሰባተኛው ደብዳቤ እጄ ላይ ደርሷል ማለት ናምበቦ ግባና ጃይ ናግባና አንበባ አብቹ ግን ቀላል አይለምን አይለማመጥ ጃ ከገባ አስገቢው እስኪ በእናትሽ ጃና አስገቢው ናገባ እኔ ማጀ ወንድማማችሽ ወንድምና እህት ነው ታውቂያለሽ አረ ወንድምሽ ነው አትቂ አላቅም ነበር ራሴን በጣም ሰርፕራይዝ ፎቶ ልቀይ እንዴና የጠዋት ድምጽ ነው ዮኒና ጂጂኪ ያምባረግ አይከፋችሁም እናንተ ፎቶ ኋላ ማንና ማን ዮኒና ጂጂኪ ሴትዮ ለላይ ተከበረው ታስረግጭን ነው እንዴ ኦኬ ታዲያ ምን ፈልግ ይወዳብ ደግሞ ከጃጋ ፍቅር ነው አይረፍ ቆይ ሌላ ፎቶ እየፈለኩ ይወዳብ ደግሞ ሄሩን በጣም ነው የሚወዳት እኔ ወደዋል ስማጃ ጌስት ጃችን ወይ ይዞልኝና ብራዘር አማን ምንድነው እንደዚህ ጠፋው በእናት አልዶ አልጠፋም እየተመለስኩ ነው እንዴት ናችሁ እንዴት ነህ ጃዬ ሰላም ነህ ኮይ መግሪዬ እንዴት ነሽ ሰላም ነው አለሁልህ
አይገርም አሁን ገና እንደዚህ ቲክቶክ ስገባ አላየሽም ልሞ አምሮብሽ ነው የምታነቢው በስማም እንዴት ነው የምታነቢው ይሄን አላምብብኝ እኮ ዜና አይታለ ሐስባብ ደብዳቤ ይሄ ፓርት የሚፈልግ ነገር ነው በጣም የሚገርም ነገር ተመስጬ ነው መጨረሻ ድረስ ያየሁት ማለት ነው ድክም ምን ያልኩት ስማ አሁን እሷ ቤት ከመምጣቴ በፊት ፖስት ያየሁት ፎቶ ቱርክን ባንዲራ አድርጋ እኔ ቀለዳለሁ ፐርሰናሊ አይደለም ሰዎች ዝም ማለች እንዴ አሁን እሱ ሲነካኩ ሄዱ እንዴት ዝም ማለች በጣም እኮ ቤተሰብ ነበሩ ማሻአላህ አሁን ማሻሻቸው ላፈገፈገች እኮ አየክ ስልታይ ማፈገፈግ ማን ያላፈገፈጋ አይደልሽ እኔ ምን እንደሆነ ታውቃለህ ላስት ይር በሐሰት ተከስሼ በጣም ሰደቡኝ በዚህ አፕል ይኸውልሽ አስገቢያትና በደንብ አድርገሽ ጠይቂያት ማርያምን አፈግፍጌ አይደለም እኔ ስለማይመቸኝ ነው ከጀመርኩ ብዙ ነገር ይበላሻል ብዙ መረጃ አለው ይመደብሽ ሰልም በደንብ መረጃ ያለው እሱ በደንብ ነው የምታውቂው እና አሁን ግዝድም ቢያት ኪሎንም ቢያት በደንብ ያውቃል ይኸውልሽ ጃን ጠይቅ ኤቭሪቲንግ ጃን ነው የጀመረው 2000 እኔ ታውቃለህ ፊራውል ኢንቦክስ አድርጎኝ አንተ ስትለምነው እንደነበረ ነገሮች የኔንም ስለምነኛለሽ ብሎ በሌላ ኤአይ አሰርቶ የኔንም ይልካል አረ አይጂው ልክልሻለሁ የጻፈልኝ ራሱ እስካሁን አለ ማይረሳ ማይቀመጥ ነው ስራ ሰርቻ አላቅም አንተን ሊቁን እርዳኝ ብላችሁት አሁን ደግሞ የኔ ደግሞ ለሰዎች ኢንቦክስ እንደሚላኩ እርግጠኛ ነኝ እርዳኝ ብላኝ ቢብያት ነው እንዴ ብትሆነ ብሎ ማለት አንተ ላይ ዳረገው እኔ ላይ ያረገው ሄሉ ነው ይገኝ እኔ ወደ ሙድ ያልመጣውም እንጂ በመጣ ብዙ ነገር አለ እኔ ያወራሻለሁ ሰማሽ በነገር ላይ ማወቅ ያለብኝ እኮ አውቃለሁ ግን የዛን ድራማ እናንተ ሰርክል ውስጥ ያለውን አላውቅም ግን ስለሰውየው ማወቅ ያለብኝ አውቃለሁ ይገርማል just በቃ I felt stupid የሆነ ጊዜ ምን ተፈጠረ መሰለሽ በጣም ማረሳው ነገርሽ የሆነ ጊዜ የዛሬ 4 አመት ነው 5 አመት ነበር ኳታር ዋንጫ የነበረው በሎርድ ነው ለምን ተሳሩት ቆይ ነገር ለምን ተሳሩት እኔ መፍራት ምናምን አይደለም እኔ አንድ ነገር ልንገርሽ ብዙ ጊዜ ሲወራ ሰማሉ መፍራት ምናምን አይደለም አጠቃላይ መረጃው ያለው እኛ ነን ትክክለኛ መረጃው በውስጥ ያወራን ሰዎች እኛ እያለን ባለቤቶቹ እያለን ባለቤት ሳይኖሩ ዝም ብሎ ሰው ሲቀደድ በጣም የሚገርመኝና ዊ ኖ ሂም ምን እንደሆነ ማን እንደሆነ እናውቀዋለን አመሰግናለሁ ገባሽ ባወራ አይደለም ምን እንደሆነ ሁሉን ነገር እናውቃለን ግን እዚህ መተን ስለለፈለፈ ምናምን አይደለም አያስፈልግም የራሱ ጉዳይ የራሱ ጉዳይ ግን ማለት አንችልም እንደውን ታውቃለህ ሰዎች እየተበሉ ነው ሰዎች እየተሸወዱ ነው ሰዎች እየተጎዱ ነው ተናግረናል እኮ ስሚ ተናግረናል እኮ ከ7 ሰዓት በላይ በውስጥ ያወራነው መረጃ እኮ ወጥቶ ተበትኗል ከሱ ጋር ስንጣላ ሄሉ በቃ መለሰ ሰው ይሄን ያየ እንዴት ሄዶ ይበላል እንደዚህ በግልጽ እንድነግርሽ ነው ፈልጊ በቃ እናቃለን ማን እንደሆነ ምን እንደሆነ ለምሳሌ ግሩፕ ይቀይራል ይሄ በእርዳታ ስሙን ከእንደገና ያድሳል እንደ እባብ ቆዳውን ይቀይራል በዚህ ሃይማኖት ደግሞ ስር ይሆንና ጥሩ ሰው ነኝ እኔ ሃይማኖተኛ ነኝ የመኑኝ የሚል እንትን አለውና እንግዲህ እኔ እናንተ ካለፋችሁ ጥል ካለፈ በኋላ እኔም ራሱ የሱ ደጋፊ ነበርኩኝ ሳላቅ ያወኩበት ቀን ግን ጠላት አድርጎኝ ከዮናስ ሙሉና ጋር እኔ ያረኝ እኔ ማቀው ሊትራሊ አስለቅሰው ይኸውልሽ እባብ ሊነድፍሽ ሲል ምን እንደሚያደርገው ተጠምጥሞ ነው የሚነድፍሽ ወዶሽ ነው መጀመሪያ አቅፎሽ ነው ስለዚህ ያቀፈሽ ሁሉ ወዳጅ አይደለም አሁን ግን ምን መሰለህ እሱ ችግሩ ምንድነው አንድ ስሙን ያድሳል መልካም ሰው ነኝ ብሎ ድሃን ይረዳል ሁለት ደግሞ ጴንጤ ነኝ ብሎ ይሄ በጴንጤነት እንትን ስር በእግዚአብሔር ቃል
እንትን ስር ተደብቆ ሰዎችን እምነት ይገዛል። በመሃል ግን እየተጎዳ ያለው ሰዎች አይምሯቸውን ይጎዳሉ፣ ልባቸው ይሰበራል። ኢቭን አሁን ምስኪን የደሃ ልጅ ራሱ አሁን በየቤቱ እያንከራተታት ነው። አሳድጋታለሁ አሜሪካ ወስዳታለሁ በሚል ፕሮሚስ ምናምን ብዙ ነገር አለ ብቻ። መቅዲ ምን እያልሽ ነው? እኛ እኮ ገና 9000 ነው 8000 ፎሎወር እያለን ነው የምናውቀው። አሁንማ 800,000 ሰው አለው። ቲፎዞ እኮ ሌላ ነገር የለም እኮ። ምን እያልሽ ነው? ቲፎዞ ነው ግን አሁን ምንድነው በራሱ ቃላት ይኸውልህ ጃዬ ባክ ዴይ የእናንተ ወርድስ ከሱ ነበረ ከሱ የእናንተ ቃል ከነሱ ጋር ቃል ነበረ ፋይት የሚያደርገው this time ፊራውን ከራሱ ጋር ፋይት የሚያደርገው ከራሱ ሸክ አሁን የሚደረጉት ድራማዎች የሚገርብሽ ነገር ያንንም ራሱ ይደረጉ ነበር። በቃ ቲክታክን ለቅቄ ይጠፋሉ እዘጋለሁ ነው ይባል ነበርና እንዳልኩሽ ነው። ብዙ ማለት አንፈልግም። በደንብ ያወራሁትም ያው አሉ በደንብ በውስጥ ያወራሁትም እኔ ነኝ። ከኔም ጋር ነው ብዙ ጭቅጭቅ ፈጥሮ የነበረው። ግን እኔ አንድ ቀን ወጥቼ እንዲሆነ ስንል ሰምተሻል? ይሄው ለጃል ቤተሰብ እኮ ትዳር የፈረሰበት ስንት ነገር የሞተበት ምናምን አለ እኮ። ግን አውርተን አናውቅም። ምክንያቱም በቃ ሚኒንግለስ ነው። መተሽ ብታወሪው መፍትሄ የሌለው ነገር ለምንጨዋለሁ። በቃ ሰውየውን ማወቅ ግዴታ ነው። አውቀሹ እያወቀ ሰው መሄድና የሚበላ ከሆነ የራሱ ጉዳይ። ሰው እኮ እያወቀ እኮ ስላየው አይደለም እኮ ብላይንድ ሳይድድ ስለሆነ እኔ እኮ I was blind sided by the way even እሱ ትክክለኛው እሱ መሆኑን ያወቅኩት እኮ ጁላይ ላይ ነው። ላይክ ልጅ ያለው የዛሬ 13 ዓመት በሬዲዮ የሰማሁት ፊራኦል የ24 ቀበሌው ጋንግ ሊደር ምናምን እሱ መሆኑን ጁላይ ነው የሰማሁት። እኔ ግን ባላስት ታይም ማቀው ውሸታም ሰው የቲክቶክ ውሸታም ምናምን መሆኑን ነው ማቅ። አንድ ጥያቄ ላንቺ ልጠይቅሽ። ሀብታም ነሽ፣ ሚሊዮነር ነሽ። ሀብትሽን እንዴት ከዛ ካለሽ በላይ ሀብትሽ እንዲበዛ እንዴት ነው የምትሰሪው? ሀብታም ከሆንሽ እኮ እዚህ ምን ልትሰሪ ትመጫለሽ? አትሊስት 10 ሚሊዮን ካለሽ 20 ሚሊዮን ለማድረግ ለዳ ደግሞ ይላላ the story is like ለረዳ humble ነኝ የጌታ ሰዎች ጋር መሟል ፈልጋለሁ ምናምን ነው የሚለው። አሁን ምን መሰለኝ ሌላ ሰዎች እንዳይጎዱ አሁን በጣም ብዙ ሰዎች ይጎዳሉ። ስፔሻሊ ደሃ የሚቸገሩ ሰዎች ግዝ ምን አለ መሰለህ አንዳንድ ሰው የሆነ ነገር ስትባንንበት ያን ነገር ተባንብኛል ብሎ በቃ ይቅርታ ምናምን ይሄኛው ደግሞ ገንዘቡን ሉዝ እያደረገ በዚህ በኩል በሆነ ነገር ስተችው በሆነ ነገር ደግሞ እያደረገ አድርጋለሁ በቃ ከቨር ሊያደርግ ይፈልጋል። ገብተሻል? በዚህ በኩል የሆነ ነገር ስተችው ገንዘቡን እንደሚያወጣና ከዛ በኋላ ራሱን ከቨር ማድረግ ነው ይፈልጋል። ገብቷል? አሁን የሆነ ነገር ብታወጣበት የሆነ ነገር ደግሞ መጥቶ የሆነ ነገር እንደዚህ ሲል ታያለሽ እና እንጃ በጣም ግራ ስለሚገባኝ ዝም ብዬ ነው ያለው ሁሉ። ስሚ አንቺ የምትኖሪበት አገር ላይ የሱ ገርል ፍሬንድ አለች። እሷን ፈልገሽ አግኛት። ማን? ሮዚ? አዎ ሮዚ ላገኛት አልቻልኩም። ሁሉንም አግኝቼ ሮዚ ነው ላገኛት አልቻልኩም። ሌሎችም አሉ እንዲማራካቸው ነው አይ እሱ ላይክ ነው ቪክቲሞች ማለት ነው። ቪክቲሞች አሁን እኔ ማቃቸው ማወራቸው ሰዎች አሉ ስም መጥራት ያለብኝ ስለማይመስለኝ ግን እሷን አግኝቻት አንዳንድ ነገሮች ባወራ ደስ ይለኛል። እንችላለን አይ በደንብ መረጃ እንደው ዘዴ ሰዎችን ሚስጋይድድ እያደረገ ሰዎችን እንዲሰድቡክ ያደርጋል። እኔ ላስት ይር መላው ቲክቶክ ረግጦኝ ማለት ላይቭ ላይ ባላለቅስም በጣም እውነት ይዤ ሲሰደብ ነበር። ከአመት በኋላ ነው ቲክቶክ እውነቴን ያወቀልኝ። አንድ አመት ፈጀባቸው ነገሮችን አንደርስታንድ ነው። ናይ ትክክለኛ መረጃ ግን ከፈለግሽ ጃም የሚያውቀው ሰው አለ። ምናልባት እሱም እናንተ ጋር ነው የሚኖረው። አግኝቼዋለሁ።
በቃ ትክክለኛ እሱ ነው መረጃ ሳይኖራቸው በቃ ፖዚቲቭ ነገር ሲያወሩ ሰምቼ እነዚህ ሰዎች ምን ነው እንዴት ነው እንደዚህ አንዳንዱ እኮ ተከፋይ ነው አንዳንዱ የዲስትራክት ሰማው ከዛ በኋላማ ሰማው ተከፋይ ስለሚከፈለው እኮ ኖ ለምን ቢቀርስ ወጣ ምንድነው ብትፈሩት በእናትህ ግልጽ ላይኛ ትይድ በግዛው አረ እሺ ባክሽ ጨራጭ ሁሉ ረገፋ ብቻ ነው አይ እኔ ከበቂ በላይ እንግዲህ ተናገረ ድጋሚ መናገር አልፈልግም ይኸውልሽ እኔ ሰው ወረደ ቁጥር ታች ወርደን እንደዚህ አናወራም አሁን የሚባሉት ነገሮች በሙሉ ሁሉም ነገር ያለው እኛ ጋር ነው 9 ሰዎች አለን ከ9 አለን አሁን 2 ሰዎች ገብተን ነበር ገባሽ ትክክለኛ ያወራ ነው ትክክለኛ መረጃ ያለን ሰዎች 7 ሰዓት 8 ሰዓት የሚሆን ቁጭ ብለን ተወያይተን ችግሩ ቲክታክ ላይ እንዳይመጣ ሞክረናል ግን አልሆነም በራሱ ሰዓት ራሱ አፈነደው ከዛ ደግሞ ሪከርድ ያረጉ ነበሩ ያረጉ ሰዎች አውጥተው መረጃውን አውጥተውታል በሌለ መረጃ ዝም ብላችሁ ያው አንዳንድ ሰዎች የማይሆን እንትን አትበሉ ነው ሶዊ ነው ለመረጃ ነው ማውራው ወይስ አንቺን አላልኩም አንዳንድ ሰዎች ነው ያልኩት የኔስ ማውራው ውሸት ነው እስቲ አጅስ ወሬ ነው አይ እኔ አላውቅም መልካም ቀን ቻው ወይ መከራ እናንተ ምንድነው እግዚአብሔርን ዮናስንና ፊራውልን ለምትፈሩት እግዚአብሔርን ብትፈሩ የት በደረሳችሁ ይፋል ለምን እንደሆነ ግን እኔ አላውቅም ለምን ፈሩት መልካለ በሌላኛው አካውንት ውስጥ ነበር ሰው አይተች ነገሩ እኔ ማለት በውስጥ ምናምን እኔ ምን ነገር ሰውና አላናገርም ሰውን ከማናገር አለማናገር ይሻላል ስለዚህ ግን እግዚአብሔርን ብትፈሩ አወራረዳችሁ ፈንግል እንደያዛቸው ዶሮች ማሪ ማን የኔ ማሪ ነክ ማሪ ኃይሌ ማንክ ማሪ ጃልልቲ አወይ ናቴ ሀብቴ ማሪ ሽኮሬ ደህና ነህ ቆይ ወልጅ ደግሞ ገብቶ ነበር እነ ሄለን ሮያል እነ ግዝ ምናምን አንዳንድ ጥያቄዎች ነው የባጤ ቆጥ ሌላ ፋይል ትገልጭ ፈለግሽ እንዴ ያለፉ ፋይሎች አረ ያለፉ ፋይሎች አይገለጡም ምን አገባኝ ያ ነገር አስበሻ ማለት ነው ኦልጂ ካመጣሻቸው የሆነ ፋይል ፈልገሻል ማለት ነው አራቷቸው እውነቱን እንዲገለጥም ባይገለጥም እኛ እውነቱን እናውቃለን ጊዜ ጠብቀን እውነቱን ደግሞ እኛ ይሄንን እውነት ለተራበ ማህበረሰብ እናበለዋለን ከዛን እንጠፋለን እንደነሱ እዛ ላጥብረሽ ጠፋልሽ ያ ማርዬ የትናንትናው የቴዲ ቤት ምን እንዴት አየኸው ምን አሉ ኖቬምበር 6 መጠበቅ ወረቀት አለ አሉ ከኦክሽን አማን ኦክሽን የሚሰጡት የሚለቁት አለ ነጮቹንም ማሳያለው ያለውን ፊራውን ኖቬምበር 6 ነው አሉ የሚወጣው ይኸውልህ ምን አለ መሰለሽ አንድ ነጭና መተ ኦክሽን የሚሰራው ብሎ ቢለፈልፍ is no fucking proof yes proof በቃስ የኦክሽን ፔፐር አለ የምትገዛበት እሱ ሪያሊቲውን ይሄው ብሎ ፋይሉን አውጥቶ ያሳየን ሰነዱ ነው ሁለቱን አያይዘን ከዛ በኋላኛ ፍርድ ቤት እንሄዳለን
እሱ ነው ሪያሊቲ። አይ አንድ ነጭ አምጥቼ ግን ይሄ ከኦክሽን ሰራተኛ ነውና ወይ ማናጀር ነውና ይናገራል እንደዛ የሚባል ታሪክ አይሰራም። አይ ነው ምን እንደፈራው ታውቃለህ? ቴዲ አዋሳ በጫና ይሄን ነገር ካንስል እንዳያረጋው ፈራው። መጀመሪያ መነካካት የለውም። አያይዞን ሸሻለሁ ካለማ እንግዲህ ወርድ ከራስ ነው ባያረገው ያረጋል የሚል ግምት የለኝም። ቴዲ አዋሳ ግን ያው በነዛ ካደረገ በህብረተሰቡ ዘንድ ኪሳራ ነው የሚያጋጥመው አይደል? አይመስልሽም? ያ ወይ ያለ መነካካት ነው። ከነካካው አንድ ነገር ግን ሪያሊቲውን ማድረስ ነው። በጣም ነካክቶ አሟሙቆ ደግሞ ፊትና ዙሮ መተኛት ምን ይባላል? አሁን ይወንጀራል። እንመለስ እንዳትነካኩ ምንድነው እሱ? እውነቱን እኮ ነው ፓስተር እዚህ ጋር የሚለው የሱን የፊራውልን አስፈሪነት ነው የሚያወሩት። አሁን ሶስቱ አሁን የገቡት ልጆች ሄሉ ጃና ግዝ ፊራውል በጣም እንደሚያስፈራ ነው የሚያወሩት። ፊራውልን ታውቀዋለህ? ያስፈራል እንዴ? ይሄን ለፍራ እንዴ ዘማሪዬ for reason ማንም ያስፈራው እነሱ እንደሚያስፈራ ነው እኮ ይኸው ይረግፋሉ፣ ይደነግጣሉ፣ ምናምን አያወሩም። እኛ ጋር ሌላሉ እውነቱን መናገር አይፈሩም። አንቺን አክብሬ ነው እንጂ ትጥቄን የፈታሁት እንጂ ልታጠቀው እንዴ? ታጠቃ አባዬ እናሬ ልታጠቀው እንዴ ነው ወንድምሽ? አዎ እንደሚያስፈራ ነው አክት የምታረጉት። ለምንድን ነው ማለት እውነቱ ይሄ ሳውዝ ዳኮታ ሄጄ ላሳይሽ እንዴ ላይቭ? አይ እሱ አያስፈልግም ማለት የምላስ ትጥቅ በቂ ነው ለቲክቶክ አባዬ። ያው ሄለን ያው እንደምታውቂ ኢትዮጵያ ስላለች ቢነበር ነው በገንዘብ ጉዳይ የማይደረግ ነገር የለም ታውቂያለሽ። ገብቶሻል? እሱ ሊያስፈራት ይችላል። ያ ግዕዝ ግን ምን አባት አውሮፓ ተቀምጦ ምን አባት ያስፈራዋል? አይ እንግዲህ አንድ ካምረን ነው ጃዬ ፈርታችሁት ይመስለኛል። እኔ በህይወቴ ማንንም ሰው አከብራለሁ። እኔ ከወንድ ልጅ በላይ እንደውም እኔ አንቺን አከብርሻለሁ። ከወንድ ይሄ እኔ የሚንጠራራ ወንድ እንደውም ጭንቅላቱ ላይ ሞታው በጣም ለኔ የሚይዘኝ እኔ ያ የሚጎዳ ህዝብ ነው ያለው። ስፔሻሊ በፎልስ ናሬቲቭ እንትን ብሎ ልክ እሱን ሲያይ ባንክ ቡክ የሚያስቀምጥ ህዝብ ያለ እነ ሄለን ልክ ስሙ ሲጠራ ፍንግል ብላችሁ የምትጠፉት ነገር አንተና ኖ አልነበርሽም እኮ ልልቲ። በጣም ጦርነት ነበርኩ እዚህ ሚዲያ ላይ በሄደ የተነሳ እኮ ከባድ ጦርነት ነው። ስማ ማሪ አንተ ሻቢያ ኢትዮጵያ ምናምን ትላለህ። ኢትዮጵያ there is no ህግ እንዴ? እኔ አንድም ሰው ፈርቼ አላውቅም። አንድም ሰው ለፈራውን አንተም ማናችሁንም አልፈራም። ከፈለኩ ሁሉን ነገር እናገራለሁ። የዛኔ ተናግረን አልቋል። ስለዚህ ፈርታችሁ እንዳትሉን። አንዳችንም ፈርተን አናውቅም። አንዳችን ፈርተን ወይ ተናገራችሁበትን ቪዲዮሽ ላኩልና ምንድነው ተናግረን ጨርሰን ሁሉን ነገር እዛ ጨርሰናል። አሁን ለምታወቁት ነገር ስለማይመለከተን ነው ተነስተን ያለፈ ነገር ለማውራት እንጂ ምን አመጣው ይሄ ነገር ወደዛ ከዛኛው ምንድነው ይወራው? 3 አመት ያለፈውን ነገር ምን አገባኝ እኔ ተነስቼ ማውራው ስለሱ። እሱ ነው ተመልሶ እያወራ ያለው እኮ ነገርኩሽ እኮ አንድ አመት ቆል ነው ለምሳሌ አሁን ሪሰንትሊ ላረገው ነገር ነው አይደል? ሪሰንትሊ ለያዛችሁት ነገር ነው የምትጠይቁት። ለከኛ ነው ለምን መሰለሽ አንድ አመት ሳይሞላ ጃን ራሱ እርዳኝ አልፋ ጃ ከኛ ጋር ነበር። ጃ እኔ ጃ ግዕዝ ማህሪም እዚህ ጋር አለ። ሁላችን በውስጥ ጨርሰን በይቅርታ ያለፈ ነገር አሁን እናንተ ጋር የሚያረጋው ነገር እኛን አይመለከተንም። ለምን ከኛ ጋር የተያያዘ አይደለም። ለምንድነው ያለፈውን በይቅርታ ያለፈውን ምን ተነስተው ነው ይቅርታ ተባብላችሁ ይቅርታ ተባብላችሁ? አዎ ይቅር ስለተባባል መሰለኝ ከኛ ጋር አሁንም እንትን ያለው ለምንድነው ይቅርታ ካረኩለት ሰው ጋር ተነስቼ ባለፈው ነው ቤት ይሄን አርጓል እምለው? እንደዚህ አይነት ብልግና የለም እንጂ ስላሙኑ ነገር ደግሞ አያገባኝም እንጂ ማናችሁንም ፈርቻ አላቅም። ኢትዮጵያ በመኖሬ ደግሞ አሁን ማህሪ አንድ ነገር ልንገር ቅብርር ብዬ መኖር ነው እሺ እንጂ ማንንም አልፈራም። አይወለ ዳንክ በዳቱ ሰጁ እኔ ያልኩሽ ገብቶሻል። ምንም አያረገኝም። ኢትዮጵያ እንደውም ስላለው አልፈራም። ሰው ሀገር በሆን ነው የምፈራው። እዛ በሆን ማንንም የለኝ። አገሬ ግን ሆኜ ማንንም አልፈራም እነግርሃለሁ። እሺ ሞር ሴፍቲ መሆንሽ ራሱ ይስኩት እና ፍራውልን አትንኩብኝ። በቃ አሁንም ወዷል ዳት ምን
ፍራኦልን አትንኩብኝ። ምን አባይናሽው እውነት እንደው ሄሉዬ ስለምወድሽ ነው እንጂ ካፌ ሊወጣ የነበረው ሌላ ነገር ነበር። ግን እወድሻለሁ ማለት ለምንድን ነው? አይ የምር እንደ ሰው ስናስብ እኔ የዛኔ ለተፈጠረው ነገር ይቅርታ ተባብለን ካለፈው በኋላ ተነስቼ እንዴት ነው ፍራኦል እንዲህ አድርጎ ነበር የምለው ሰው ይቅርታ ተባብለን ምን ታደርጉ ልልቲ ጋር መጣችሁ አንቺና ግዝ አልገባኝም። እኔ ጸጉር ልጠይቃት ነው የገባሁት። ታልኮ ነው የገቡት። ታልኮብኝ ነው ታልኮ ይሄ አጃዙር ነው በጸጉር አስመስለው አይደል? አቤት እውነት እኔ አሁን አንቺን ማመን እየከበደኝ ምንድነው? እሺ አሁን ምንድነው የምትፈልገው? ያው ባይዘው ምን አልሽ ለቲ የነበረው የመጀመሪያው ሚሽን ብዙ ችግር ነበሩ። በጣም ጦርነት ነበር። ማአት ህዝብ ከ30 ህዝብ በላይ ጎል ያደረገበት ጉዳይ። ለዚህ ህዝብ ብትነግረው መሐሪ ምንድነው መፍትሄ የሚሰጥ? ምንም ምንድነው አለፈ አይደለ? የዛኔ የተፈጠረው ችግር አሁን ላለው ችግር ግን እኛ የለንበትም። ለምንድነው ያለፈው ጊዜም እንዲህ አርጓል ብዬ ታዲያ ለምንድነው ታዲያ እናንተን ግሩፖች የሚጠራው? ለምሳሌ ዴፒሲ የለን ይጠራል፣ እነ ተስፍሽ ይጠራሉ፣ እነ ኤማ ይጠራሉ። ከሱ ጋር በቃ ከሱ ጋር ነው የተጣሉት እንጂ ከኛ ጋር አይደለም። ገባሽ? በራሳቸው በውስጥ ባረጉት ነገር ነው። ስለዚህ እነሱን ለምን አትጠይቂያቸው? ከኛ ጋር የነበረው ነገር መሐሪ ራሱ አብረን አይደል እንደፈታ ነው ችግሩን። ለምንድን ነው የምናነሳው ድጋሚ? አሁን ማዘጊያ ምናምን ነገር ይወርሽ እኔ መጣሁት እኮ ሳያችሁ አንቺና ግዝ ምትጫወታላችሁ። አረ እዚህ ሚዲያ ላይም ራሱ ተነስቶ የሚወራው ስለሱ አሁን ሪሰንትሊ ያደረገው ነገር ቢኖር ስለሱ አውሩ። ግን ከዚህ በፊት ይሄን አድርጓል እሱ እንዲህ ነው። ታዲያ ምን ይጠቅማል? ለምንድን ነው ማናወራው? ታዲያ ለምን ሀገር ቤት አይገባም? ንጹህ ሰው ከሆነ ለምን ሀገር ቤት አይገባም? ወይ ምን ያስጨንቀናል? ስለ ሰው ላይፍ ለምንድን ነው ማያስጨንቀን? ስለ ሰው ላይፍ አይደለም። ስለ ሰው ላይፍ አይደለም። እኔ ይኸውልሽ ሰዎችን አፌክት ሳታረጊ ግን አንቺ ቤስት ፍሬንዱ ነበርሽ አይደል? ማለት ማንነቱን ሳላቅ አረ ተይ ይኸውልሽ እኔ እና እሱ በምንድን ነው የተጣላነው ታውቂያለሽ? በምንድን ተጣላን? አረ እኔ አላውቅም። ጥልም የለንም ሲጀመር። ይኸውልሽ አሁን እኔና እሱን ያለያየን ነገር እኔ ጋር ደውሎ የጠናና የእህቱን እርቃን ፎቶ አንደኝ ሲለኝ ይጣላል። ኦኬ እሱን የጀመረኝ የውሸት ታሪኩ ደግሞ ማብቃት አለበት። በውሸት በሐሰት ደግሰው ነኝ፣ ጴንጤ ነኝ፣ ክርስቲያን ነኝ፣ እግዚአብሔር ሰው ነኝ ብሎ ቢዝነስ አለኝ ብሎ እንደ ቴምር ሰዎችን እንትን አድርጎ አባብሎ አስገብቶ ሰዎችን የሚያረገው ነገር መብቃት አለበት። የውሸት ዌብ ኦፍ ላይሶቹ መቅረት አለበት። ያለፈውን ደግሞ ቆይ አንዴ ሀገር ቤት የማይገባበት ምክንያቱ ምን እንደሆነ አያገባኝም። ስለሰው ላይ ለምን አያገባኝም? because his victims እየመጡ ነው። ቪክቲሞች በእውነት ነው የሚለው። ስለሱ ባወራ እዚህ ጋር ያላችሁ በሙሉ ታፍራላችሁ። ቪክቲም ነኝ የሚሉት የትኛውን ብር ሰተውት ነው? ራሱ ሰጣለው ብሎ ካልሰጠ የትኛው ነው ቪክቲም? ወይ ካንቺ ኪስ ወይ ከመሐሪ ኪስ ወስዶ እስካላታለለሽ ድረስ የትኛው ነው? እስቲ ቪክቲም ነኝ ፍራኦል ብር በልቶኛል የሚል ለምን በማስረጃ አይወጣም? ልዕልቲ ለምን እንደዚህ አታረጊም? እንደኛ ወጣች እኮ ቴምር በማስረጃ ይኸውልሽ አሁን ስለሱ ራሱ ብትጠይቂ ኢትስ ቢዝነስ ላይ እኔ በፈለኩት ብሸጥልሽ ምን ይሄም አይመለከተኝም። ስለዚህ አላወራም። አሁንም ቪክቲም ነኝ የሚል ተነስቶ እሱን ያዋራ እንጂ ይሄ ያለፈ ቢዝነስ አይደለም አይመለከተኝም። ፎልስ ፕሮሚስ ገብቶላት ስካም ያረጋት። አሁን ይኸውልሽ ልዕልቲ ምንም እንትን ብቲ ፍራኦልን እኔ የማውቀው ቲክቶክ ላይ ብቻ አይደለም፣ ከመጀመሪያ አብረን የማውቀው ሰው ነው። ተነስቼ ስለተጣላሁት ወይ ስለጠላችሁት ተነስቼ በዚህ ጊዜ እንዲያርጓል አንድ እኔ አልተጣላሁትም። ፐርሰናል ጥል የተጣላሁት አይደለም። ምክንያቱም እሱ መደገፍ ስታቆሚ ኤክስትሪምሊ ሰውን ጥላቻ እኔ የለብኝም። ኤክስትሪምሊ ጥላቻ የለኝም። እሱ ጋር ጥምጠላው ውሸቱ ስለሱ ህይወት እኔም አያገባኝም። ከኛ ጋር ለተፈጠረው ነገር በይቅርታ አልቋል። ስለዚህ ተነስቼ እሱ እንዲህ ነው የሚል እንትን ሞራልም ምንም የለብኝም። ስለዚህ እኔ ፍራቻ አይደለም ዋናው ነገር ፍርሃት ሳይሆን ወሬ እኛ ስለማንፈልግ ነው ዳት እንጂ እኔም ሆንኩ ከኔ ጋር የነበሩት ግዝም ፈርተን አይደለም።
ስለማንፈልግ ነው። ፈርቼ አይደለም ግዕዝም አይፈራ እናንተ እንትን አላላችሁማ እንትን ማህበር አይደለም ግዕዝ አጭር ስለሆነ ሊፈራ ይችላል አይፈራባክ አይፈራባክ anyway እንትን አይደለም እሱ አንደኛ ነገር ይሄኛው ኬዝ መታወቅ ማለት ነው ሁለተኛ ነገር ግን አንድ ነገር ክሊር ላርግልሽ ላርምሽ ሄለን ቢዝነስ የሚባል ነገር አይደለም ቢዝነስ እንደዚህ አይደለም እንደዚህ ከሆነማ ይኸውልሽ እያንዳንዱ ሴት እያተራመስን ገንዘቡን ቢዝነስ ማለት እንችላለን ቢዝነስ አይደለም this is not business ሶስት አመት ቢዝነስ ከሆነ $30,000 ለምን ታዲያ በየወሩ የሷ ትራክ አካውንት ላይ አላስገባም በአገር ቤት እያለች ኦኬ ቢዝነሱ ዲል እንደዛ ከነበረ ለምን ዲሉ አላለቀም ለምን ዲሉ እንደዛ ራራ አረገን ይሄ ቢዝነስ ተመልሰው ገጽታ ግንባታ እየመጡ ነው አሁን የድሮ ደግሞ ከሳሾቹ አሁን ከሄደን መጥሪያለችው ከሄደን ጋር እና ከተወሰነ ሰዎች ጋር በይቅርታ አለፈው እንጂ ማት ብሬክ ዳውን ሆኖ የጠፉ አሉ ነይማ ከማንም ሰው በላይ ገንዘብ ያዋጡ የነበሩ አልታረቁም እነሱ አልታረቁም ብዙ ሰበብ መጡ ግን እኔ አሁን ይሄ ጉዳይ ለሄደን ምንም አይመለከታትም ነው እንትን አይደለም ምን መሰለ በውስጥ አላወራችሁም ስላት መታ ራሷን ክሊር ለማድረግ በጣራ ግራ ገባኝ እኛኛ ደግሞ ያለሽ ነው የምታወራው አዘንዶ ዘዴ ግን ሰው ሲዋሽ ራሱን ችሎ አይደለም የሚዋሸው ለፐብሊክ ነው ለፐብሊክ ኑሮ እንዲ ነው ብሎ ፎልስ ናሬቲቭ ስለራሱ ክሬት አድርጎ ባንዲ ፎልስ ናሬቲቭ ለራሱ ክሬት አድርጎ እኔ ሰው ረዳለሁ የደሃ አባት ነኝ እኔ የጴንጤዎች ሁሉ ጴንጤ ነኝ ሲል ሰው ያምነዋል ቢዝነስ አለኝም ለሚለውም ያምነውና ስለ ቢዝነስ ሊያማክሩ ሲሄዱ ምናምን እንደ ቴምር ይበላሉ ገብቷል ውሸቱ ይሄ ችግሩ ይሄ ነውና አይ ነገሮችን ለመፍታት ከሆነ እኮ ምንም አያስፈልግም ቀላል ነው እነጃ እኔ ቤት መታችሁ አታውቁምና ሜቢ የሚመስለው ለገጽታ ግንባታ ምናምን ያስብ መረጃ ከእንደገና ደግሞ ይልም ሪስታርት ያታቁታል ይሄን ኬዝ እኮ ሄሉ መታቀው ነገር የለም ማንም ሊያድነው አይችልም ይሄ እንዳለ እኮ ሰነድ ያለው ጉዳይ ነው ይሄ ጉዳይ ማንም መጣ ይሄ በጠቅላይ ሚኒስቴሩ ይመጣል ያድነው አይችልም ኖ አይታችሁ አላውቅም እናንተ ግሩፖች ነው ቤት ማንም ቢሰበሰብ እንደዚህ የሚባል ታሪክ የለም አንደኛ ነገር ይሄ በዚህ ጉዳይ ኢንቮልቭ አደርጋለሁ ያለ ሰው ከኔ ጋር የሚጋጨው Thank you ከኔ ጋር የምትጋጨው ለምን ካልከኝ እኔ ከኔ ጋር ነው አቁም ተብሎ አፍ ተከፈተ የፌደራሉን ወረቀት ያወጣት እኔ ፌደራል ደግሞ እኔ ያወጣት የከፍተኛ ወይ የወረዳ የአፍሪካ ወረቀት እንዳይመስልህ የአሜሪካን የፌደራል ወረቀት ነው ያወጣሁት is not ስለዚህ ወደ ሁሉ ማስረጃ መጥቶ ምንም አታመጭም በቃ አልመልስልሽም ማለት መብቱ ነው የሳውን እኮ ሰዎች እየተጎዱ ነው ሊትራሊ ሰዎች ግን ሪያሊቲው መታወቅ አለበት አለቀ ይሄን ጉዳይ አልኩ እኮ ማንም ገጽታ ገነባለው ካል ከኔ ጋር የምትጋጨው ፊት ለፊት ወይ ማስረጃ መጣ ከኔ ጋር ነው እኔ ማሸነፍ አለብኝ አለቀ ማንም ሚሊዮነር ቢመጣ በሚሊዮነር ራሱ ቢሰራ ወረቀት ጉዳይ ከፌደራል ጋር ነው አለቀ እኔ ምንም አልጨቃጨቅም እኮ የመጣችው ወረቀት እኔና ጠና ሰላማዊ በጣም ጓደኛ ነበረን እሱ ነው ያጣላኝ 10 ጊዜ በላይ ቲክቶክ ላይ ሰውን ይቅርታ የጠየቁት ጠና ነው ለልቲ ወይ ይረጋል ማን ነው ጠና መጣ እንደ ቲክቶክ ላይ